አብዛኛው ወንድ እንደተረገመበት ሳያቅ ነው የሚመላለሰው። አንዳንድ ሰው በተፈጥሮ እንደዛ ነው። በነገራችን ላይ እሱ ያጣውን ነገር ሌሎችም እንዲያጡ ነው የሚፈልገው። በሳምንት አንዴ ባለቤቷ ተሰበስበናለች አለች። ስብሰባ አላቸው። ስብሰባ አድርገው የሚነጋገሩት ግን በምንም ጉዳይ ላይ አይደለም። ወንድ ልጅ መጥቶ እንዳይወጣ ስለማድረግ ያዘሬ ነው። ጠንቋይ የደገመበት ከብዙ ነገሮች የተቀላቀለ ቅባት አለ። ያንን የተቀባ ወንድ ያንን ሽታ ያሸተተው በምንም ተአምር ሊቀር አይችልም። 40% ከፍለው ቀሪውን 60% ቤቱን ሲረከቡ ይክፈሉ የሚሉት ቴምር ሪል ስቴት ለ10 ዓመት ታማኝነቱን ጠብቆ እንደቆየው አሁንም በመገናኛ ቤልቪው ሆቴል አጠገብ ከስቱዲዮ እስከ ባለ 3 መኝታ ቤት አፓርትመንቶችን ከወለድ ነፃ በሆነ አከፋፈል ቤቶን የግሎ ያድርጎ ይሎታል። በተጨማሪም በግንባታ ሂደት ለሚከፍሉ ደንበኞች ስቱዲዮ በ832 ሺህ ብር ቅድመ ክፍያ፣ ባለ 1 መኝታ በ1.7 ሚሊዮን ብር፣ ባለ 2 መኝታ በ2.5 ሚሊዮን ብር እንዲሁም ባለ 3 መኝታ በ3 ሚሊዮን ብር ቅድመ ክፍያ በ20 በመቶ ከፍለው ቀሪውን በ3 ዓመት ጊዜ ውስጥ በ16 ዙር ክፍያ የተመቻቸ። ምን ይሄ ብቻ! ለንግድና ለኢንቨስትመንት ምቹ በሆኑ ቦታዎች በፒያሳ፣ በሳር ቤት፣ በቡልጋሪያ ዘመናዊ የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ የግሉ ያድርጉ። ለተጨማሪ መረጃ ከታች ባለው ስልክ ይደውሉ። ቴምር ፕሮፐርቲስ የልሙ ማረፊያ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናል ላይ ተከታታዮች ያው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬም እንደተለመደው እንግዲህ ከአድማጭ ተመልካች የደረሰኝን ታሪክ ነው ለእናንተ የማቀርበው። እስከ ፕሮግራሙ ፍጻሜ አብራችሁኝ ትሆኑ ዘንድ የምጋብዘው በታላቅ አክብሮት ነው። የዛሬዋ ባለታሪካችን የክፍለ ሀገር ልጅ ትሆን እንጂ አክስቷ ጋር ሆና ለመማር የመጣችው ገና በልጅነቷ ነው። በ4 ዓመቷ አክስቷ ምንም እንኳን ከእጅ ወደ አፍ የሆነ ኑሮ የሚኖሩ ቢሆኑም ነገር ግን ገጠር ካሉት ወላጆቿ የተሻለ ሕይወት እሳቸው ጋር ይኖራል በሚል የቤተሰብ እሳቤ ነው ወደ አክስቷ ጋር የመጣችው። የእናቷ ታላቅ እህት ማለት ነው። እና እሳቸውም አልከፋቸው መሀን ስለነበሩ ብቻዬን ከመሆን የሚያናግረኝ ሰው ፈልጋለሁ በማለታቸው ነው እንግዲህ ይህች ልጅ የመጣችው። እና የመጀመሪያ መኖሪያ ዛሬ በፊት ገጽታዋን በቀየረችው ብዙ ነገሮች ተቀይሯል ነው ያለችኝ። 7ኛ አካባቢ ነበረ አክስቷ የሚኖሩት። ከሻውል ደማ መታችሁ መብራት አለ እዛ ላይ አማካኝ ወደ አውቶቡስ ተራ ወደ ታች ወደ ምዕራብ ሆቴል እንዲሁም ደግሞ 4 መንታ መንገዶች አሉና እዛ አካባቢ ነን ያለችኝ በመለከትና የልጅነት ጊዜን እዛ ነው ያሳለፍኩትኝ ከአክስቴ ጋር። አክስቴ ምንም እንኳን ድሃ ብትሆንም እጅግ በጣም መልካም ሴት ነበረች። እሷ ጋር ሆኜ በተቻላት መጠን ድንችም ቃሪያም ቲማቲምም ሸጣ እስከምትችለው ድረስ አስተምራኛለች። መሀን ነች አክስቴ። እኔም በስራ እየረዳኋት ተጋግዘን እንኖር ነበረ። ነገር ግን እድሜም የጤና መጓደልም አንድ ላይ ሆኖ አክስቴን አሳጣኝ ነው ያለችው። በከፍተኛ የሀዘን ስሜት ውስጥ ሆና ማለት ነው። እና ከዛ በኋላ ህይወት ጨለመብኝ። ተመልሼ ወደ ገጠርም እናትና አባቴ ጋር መግባት አልፈለግኩኝም። ስለዚህ እነሱ እንደምን ማሳመኘ አይ እሷ ያለች አክስቴ ያለች ሰዎችን ስላስተዋወቀችኝ ስራ ጀምሬያለሁ ሆቴል ቤት ውስጥ ብርጭቆ ማጠብ ብያሳመንኳቸው ደስተኞች ነበሩ። ምክንያቱም ቤተሰቦቼ በጣም ድሆች ናቸው። ስለዚህ እዛ ሆኜ እንደምንም ሸቃቅዬ የምልክላቸው ገንዘብ ለነሱ ትልቅ ነገር ስለነበረ ከመመለስ ይልቅ እዛው አዲስ አበባ ሆኜ እየሰራው በመጠኑ ቢሆን እንደጉማቸው ነበር ፍላጎታቸው። በእርግጥም በማቀው ሰው በአክስቴ በኩል በማቀው ሰው ሆቴል ገብቼ በብርጭቆ አጣቢነት እየሰራሁ ነበረ። ነገር ግን ብዙ ነገሮች እዛ ጋር ስላልተመቹኝ እዛ ትሰራ የነበረች አንዲት ልጅ አለች። እንግዲህ የአቻ ግፊት ምን ያህል አደጋ ላይ እንደሚጥል ነው እግረ መንገድ የምነግራችሁና ለምን ይሄን የመሰለ ውበት ይዘሽ፣ በነገራችን ላይ መልከ መልካም ሴት ነኝ ነው ያለችኝ። ያው ድምጿን ነው የሰማሁት፣ በአካል አላየኋትም። ስለዚህ ለምን ትጃጃያለሽ? ገና ልጅ ነሽ። እንግዲህ አክስቴ ጋር በ4 ዓመቴ ነው የመጣሁት ብላለች። ያስተማሯት አክስቷ ናቸው። ኦልሞስት እድሜዋ 18 ዓመት ሲሞላ ነው አክስቷ በእድሜም በበሽታም ጭምር ህይወታቸውን ያጡት ማለት ነውና በዛ መሀል የተዋወቀቻት ልጅ እዛው አካባቢ አንድ አካባቢ
ከነሱ ጋር የምትኖር ልጅ ይህን የመሰለ ውበት ይዘሽ ለምን እኔ አንድ ቦታ ላይ አላገናኘሽም ትላታለች። እና እቺ ልጅ ምንም የምታውቀው ነገር የለም። ከእናቷ እህት ከአክስቷ ጋር ነው የኖረችው። ስለዚህ ከቤት ወደ ንግድ ስላቸው የቲማቲም መንገድ ላይ የሚሸጡ ቲማቲም፣ ቃሪያ ምናምን እንደዛ አይነት ነገር የሰራች ነው ያደረገችው። ሌላውን ዓለም የሌላውን ህይወት አታውቀውም። ከትምህርት ቤት ወደ ቤቷ፣ ከቤቷ ወደ አክስቷ ማነው ወደ ትምህርት ቤቷ። በዚህ አይነት ሁኔታ ነው እንግዲህ እድሜዋን እስከ 18 ዓመት ድረስ የኖረችው እና እቺ ልጅ ይሄን ስትላት የእውነትም ስራ የምታስቀጥራት ነበር የመሰላት። ያቺ ልጅ እንግዲህ ከደላሎች ጋር ተነጋግራ ነው። አንድ የሚያውቃት ደላላ ነበር። ለምን አጠገብሽ ያለችው ልጅ ምናምን ብሎ በኋላ እንደነገረችኝ ያቺኛዋ ልጅ አሳምኖ ነው ሊጠቀምባት ፈልጎ ማለት ነው። እና አንዳንድ ጊዜ በድለላ ውስጥ ያሉ ወንዶች ከሴት መፈጠራቸውም ያስጠላል። እና ልጅ የምታውቀው ነገር የለም። ከዛ ፊት በወሬ ትሰማለች እንጂ ስለ ወንድና ሴት ግንኙነት እሷ ያንን ህይወት አልጀመረችውም። እና አንደኛ የመልኳ ማማር፣ ሁለተኛ ደግሞ እች ልጅ ከዛ ፊት ምንም አይነት ግንኙነት እንደሌላት በጓደኛዋ በኩል ደላላው ስለደረሰው መጀመሪያ እሱ ተጠቅሞባት አሳልፎ ሊሰጣት አስቦ ስለነበረ እንደምንም ጀኝልኝ ይላታል። ያቺ ልጅ በዚህም ብላ ታሳምናታለች። እቺኛ ልጅ ምንም የምታውቀው ነገር ስለሌላት እውነትም ደላላው የወደዳት ነበር የመሰላት እና የመጀመሪያ አካባቢ ተንከባከባት፣ ጋበዛት ምናምን እና ሌላ ዓለም ውስጥ ከተታት እና እውነት መሰላት እና የሚዘልቅ መሰላት። ተሳሳተች። እዛ ውስጥ ብዙ የሚያሳዝኑ ታሪኮች ስላሉ ጥልቅ አልገባም። ከዛ እውነት መስሎኝ ነበረ ያመንኩት። አንደኛ በአክስቴ መሞት ጊዜ የደረሰልኝ በቃ የነገ ቀኔ ፀሐይ ነው ብዬ ነበር ያሰብኩት። ቃል በቃል እንደዛ ነው ያለችኝ። ነገር ግን አለመሆኑን ያወቅኩት ውዬ ሳላድር ነው። ከዛ የሚፈልገውን አገኘ። የሴትነት ወጌን በሱ ነው ያጣሁት። ከዛ በኋላ ግን አንድ ወርም አልቆየንም፣ ባህሪው የተለወጠ መጣ። ለካ የለመደ ነው ያለችው። የለመደ ነው ማለት እንግዲህ ይገባቸዋል። ከዛ በኋላ እርግፍ አድርጎ ተዋት። ስለዚህች ልጅ ደግነቱ አላረገዘችም እና አንዳንድ ጊዜ እግዚአብሔር እንግዲህ የራሱ መንገድ ይኖረዋል። ሰው ሁሉ ነገር አስጠላት። እሱም ችላ ሲላት እንደማያዛልቃት ስትረዳ እቺኛዋ አሳልፋ ለደላላው የሰጠቻት ልጅ ሌላ መከራ ቀረበችላት። ችግር የለውም እኔ አንድ ቦታ ላይ እማቃቸው ሰዎች ስላሉ እዛ ስራ እንፈልግልሻለን። እዛም በደላላ ነው የተገኘላት ሳሪስ አካባቢ። ያው አዝናለሁ ይሄንን ስል መጀመሪያ እዛም በሆቴል ቤት አልጋ ጣፊነት ነበረ የተባለችው። በኋላ ከገባች በኋላ ግን ዓለም ተቀየረ እና ይሄንንማ ስራ አልሰራም ብላ ነበር። ነገር ግን የምትበላው ስታጣ፣ የምታድርበት ስታጣ ሳትወድ በግዷ ያንን ህይወት ጀመረችው። የሴተኛ አዳሪነትን ህይወት ማንም ፈልጎ አይጀምረውም፣ ማንም። ስለዚህ ከእያንዳንዷ ሴት ጀርባ እናት አለች፣ አባት አለ፣ ወንድም አለ፣ እህት አለ፣ እርዳታ የሚፈልጉ ድሃ ቤተሰቦች አሉ። ስለዚህ ብዙዎች በፈገግታቸው እውነተኛ ህይወታቸውን ደብቀው ነው ራሳቸውን አሳልፈው እየሰጡ ህይወትን የሚገፉት። ከውጭ ለሚያያቸው የተመቻቸው መስሏቸው፣ ነገር ግን ብቻቸውን ሲሆኑ ወደ ውስጥ እያለቀሱ ማለት ነውና እችም ልጅ ከነዛ መካከል አንደኛዋ ነበረች። እዛ እየሰራች እያለች በቃ ህይወቱን ለመደችው። ስለዚህ ከዚህ ታጠረቃቅምና ለቤተሰቦቿ በጣም ሙት ስለነበረች ድሃ ቤተሰቦች ስላሏት ያንን ያገኘችውን ገንዘብ ለቤተሰቦቿ ትልካለች። ስለዚህ ቤተሰቦቿ እውነትም ልጃችን ጥሩ ስራ እየሰራች ነው ብለው ነው አሜን ብለው የሚቀበሉት እና የማስመሰል ህይወት ነበረ የምትኖረው እንደ ብዙ ሴት እህቶቻችን ማለት ነው። በዚህ አይነት ሁኔታ ቀጠለች። ከዛ ሌላ ሀሳብ ቀረበላት። እዛው ሴቶች ቤት የተዋወቀቻት ልጅ የምትሰራበት ሆቴል ውስጥ ለምን አንቺ እኮ ቆንጆ ነሽ፣ እኛ እድሜያችን ገብቷል፣ ውበት ሳይረግፍ እዚህ ቦታ ላይ አደራ ያንን ቦታ ብቻ እንዳጠቅሰው ብላኛለች። እንግዲህ እንዳጠቅሰው ያለች ምናልባት እዛ አካባቢ በጣም ስለምትታወቅ ብዙ ነገሮች ሊክ እንዳያደርጉ ነው ያለች። እንግዲህ ብዙ ጊዜ እንደምለው ባለታሪኮቼ ይህንን ነገር አትናገረው ካሉኝ የእነሱን መብት ስለማስቀደም አልናገረውም። አጠቃላይ ሀሳቡን ነው የማወራቸው እና የሀሳብ ጥቆማ ተሰጣት። ውበትሽ ገና ልጅ ነሽ፣ ስለዚህ ወይ ከዚህ ህይወት ውጪ፣ አለብዛ ከገባሽ ደግሞ በደንብ ሰራ አድርገሽ
ኮምፕሊት በጊዜ ውጪ እንደኛ ጀንበር ሳትጠልቅብሽ ነው ያለቻት። እዛ ሆቴል ውስጥ አብራ የምትሰራት ሴት በእድሜ ትበልጠኛለች ነው ያለችው። እንደውም በእድሜ በጣም ትበልጠኛለች፣ እኔ ልጅ ነኝ። ከዛም እንደነሱ ነገረችኝ አለች። ይሄም ሴተኛ ዳሪነት ነው፣ ያኛውም ሴተኛ ዳሪነት ነው። ግን እንዴት አገኘዋለሁ ስላት ግዴ ለምን እሷ አገናኝሻለሁ አለችኝ። እሷ አገናኛችኝ። እዛ ህይወት ውስጥ ገባሁ። ምን የገባችው ማታ ማታ ማሳጅ የሚሰራበት ቤት ውስጥ ማለት ነው። ያው ከላይ ኖርማሊ መጠሪያው ያ ይሁን እንጂ ስራው ሌላ ነው ነው ያለችው። እና በኋላ እዛ በቆየችባት ሰዓት ግን ብዙ ነገር የታዘበች ብዙ ነገር እየተመለከተች መጣች። እና የሚገርምህ በሳምንት አንዴ ባለቤቷ ትሰበስበናለች አለች። ስብሰባ አላቸው። ስብሰባ አድርገው የሚነጋገሩት ግን በምንም ጉዳይ ላይ አይደለም። ወንድ ልጅ መጥቶ እንዳይወጣ ስለማድረግ ያዘሬ ነው። የዛ ቤቱን ተከራይታ የምትሰራው የማሳጅ ቤቱ ባለቤት ከጠንቋዮች ጋር በጣም ግንኙነት ያላት ናች። ስለዚህ እዛ ሄዳ የሚሰጣት የሚቀባባ ነገር አለ። አስደግማበትን ብትመጣ የሚጫጫሱ ነገሮች አሉ። ስለዚህ ልክ ወንዱ የሚገባበት ሰዓት ይታወቃል። በዛ ሰዓት ላይ ያ ነገር ይጨሳል። ከዛ ወንዱ ከሴቶች ጋር በሚገባበት ሰዓት ላይ ሴቶቹ ወንዱን እንዲቀቡት የሚሰጣቸው ቅባት አለ። ጠንቋይ ቤት የተሰራ መተት የተሰራበት ድግምት የተሰራበት። ስለዚህ አንድ ወንድ እዛ ገብቶ ያንን ቅባት ሴቷ ከቀባቸው በኋላ ቅርም ቢባል አይቀርም። በጣም አዝናለሁ አለች። በጣም ብዙ አይነት ሰው ይመጣል። እነዛ ሰዎች ስሜት አስገድዷቸው አይደለም የሚመጡት። ምናልባት የሆነ ሰዓት ላይ ወይ መጠጥ ጠጥቶ ተሳስቶ ሊሆን ይችላል። ከዛ በኋላ ግን ተጸጽቶ እንኳን መቅረት የፈለገው ሰውዬ ያንን ቅባት ከተቀባ በኋላ የመቅረት ኃይል አይኖረውም። ምክንያቱም እዛ ላይ የተዋረሰው የአጋንንትን ስራ ነው፣ መተት ነው፣ ድግምት ነው። በጣም ብዙዎች በዛ ሰለባ ሆነው ብዙዎች ከመስመር ወጥተዋል። ትልልቅ ቦታ ያሉ ሰዎች በቃ እኔ አንዳንዶቹ ተማረው ሁሉ ይናገራሉ። ሁለተኛ እዚህ ቤት ምንድን ነው ካለ በኋላ ኖርማሊ ወደ ራሱ ሲመለስ ተመልሶ ግን አዙሪቱ አምጥቶ መልሶ እዛ ቤት ውስጥ ነው የሚከተው። ምክንያቱም እዛ ቤት ውስጥ የሚጨሰው ጭስ ለሙቀት ወይ ደግሞ ለመልካም ጠረን አይደለም፣ በዓላማ ነው። በሽታ የሚገባ ድግምት አለ፣ በሽታ የሚገባ የመተት ስራ አለ። እንደገና ልብሱ ካወለቀ በኋላ ሴቷ ልክ እንደ ማሳጅ ጋር ጀርባውን እንደምታሽ አስመስላ የምትቀባው ጠንቋይ የደገመበት ከብዙ ነገሮች የተቀላቀለ ቅባት አለ። ያንን የተቀባ ወንድ ያንን ሽታ ያሸተተው በምንም ተአምር ሊቀር አይችልም። በኖርማሉ ጊዜ እንኳን ማታ ጠጥቶም በሆነ ኃይልም ተገፋፍቶ ወይም ቅሞ ምንም ሊሆን ይችላል። ቀን እንኳን ያ ሽታ በሆነ አጋጣሚ ከሸተተው ያንቀዠቅዣል ነው ያለችው። የሉኝታውን ከላዩ ላይ ገፎ ይጥላል። ለማንም ግድ የለውም። የሆነ ሰዓት ላይ ወደ ራሱ ሲመለስ ብቻ ነው በጸጸት አለንጋ የሚገረፈውና እንዲህ አይነት ቅባቶች፣ እንዲህ አይነት ሽታዎች ብዙ ወንዶችን ቪክቲም አድርጓቸዋል ነው ያለችው። እና በጣም አዝናለሁ። እኔ ኖርማሊ ስራዬ ነው። በቤተሰቡ 100 ብር መስጠት የማይወድ ወንድ አለች መቶኛ ጋር ያ ቅባት ከነካውና ያ ሽታ ከሸተተ በኋላ የፈለከውን ያህል ብር ብትለው ኪሱ ያለውን ብር አራግፎልን ነው የሚሄደው። ጠዋት ምናልባት እኮ ቁርስ መብያ ላይ ኖረው ይችላል፣ ቁርስ መብያ እና ስለዚህ በየሳምንቱ የሚሰጠን ኮርስ በለው አለች። እያንዳንዱ ነገር ላይ በትክክል በማስጠንቀቂያ ይህን ተግባራዊ የማታደርጉ ከሆነ ስራ ልቀቁ ነው የምንባለው አለች። እኛም ህሊናችን ቢቆረቁረንም አለች የሚገኘው ገንዘብ ግን ቀላል ስላልሆነ በጣም ስለሚከፈል ሴትዮዋም ደግሞ በደንብ ትሪት ስለምታደርግ ቲፕ ስለምትሰጠን በቃ ከህሊናችን ጋር እየተጣላን ቢሆን እንሰራዋለን። ምክንያቱም ሆቴል ቤት ስትሰራ የምታገኘውና እዚህ ቦታ ላይ ስትሰራ የምታገኘው ገንዘብ በጣም ይለያያል። በተለይ አንዳንድ ወንድ ከወደደ ደግሞ እንደፈለገው ነው የሚመነዝርልህ። ፈልገው ግን አይደለም፣ እጁ ተፈቶ አይደለም፣ ቸር ሆኖ አይደለም፣ ደግ ሆኖ አይደለም። እንደዛ እንዲያደርግ የሚያስገድደውን ኃይል እኛ ስለምንጠቀምበት ቅድም የነገርኩህን ያለችው ቅድም የነገርኩህን እና ብዙዎች የዛ ሰለባ ሆነዋል። ብዙዎች ከደህና ቤተሰባቸው ተፈናቅለዋል። ያበዱ ሰዎችም አውቃለሁ አለች። እንዴት ሊያብዱ ቻሉ ብያት ነበረ። የሚገርም ከራሳቸው ጋር የታገሉ ነው የሚመጡት። ከመጡ በኋላ
ልክ ሲወጡ ተማረው ወደ ራሳቸው ተመልሰው ከነበሩበት የስካር ዓለም ወጥተው ስለሆነ የሚሄዱት ሁለተኛ እዚህ ቤት አልመጣም፣ ምን እግር ነው እዚህ ያመጣኝ፣ ከተመልሶ ግን እዛው ነው እና መውጣት እየፈለገ አዚሩቱ ስለማይለቀው በፀጥታ አልጋ እየተገረፈ ራሱን እየወቀሰ ያበዱ እኔ በግሌ እንኳን የማውቃቸው 1-3 ሰዎች አሉ ነው ያለችው። 3 ሰዎች አሉ። ስለዚህ ሌላ ቦታ እኔ የምሰራበት ቦታ ላይ ሌላ ቦታ ደግሞ ምን ያህል ሰው ሊኖር እንደሚችል መገመት አይከብድም። ብዙ ሰው ቀን ልብስ ለብሶ ምናምን ስትመለከተው ተመችቶት የሚኖር በቃ ኖርማል ሰው ይመስላል። ነገር ግን ጀንበር ከጠለቀች በኋላ የምትመለከተው ጉድ ሌላ ነው። በተለይ የምሽቱ ዓለም የሌሊቱ ዓለም እርግጠኛ ሆኜ የምነግረው የሰይጣን ዓለም ነው። ሰዎች ስጋ ለብሰው የሚንቀሳቀሱ ይመስለናል እንጂ እነዛ ሰዎች ልብሳቸውንም ለብሰው እላያቸው ላይ ደግሞ አጋንንትን ጭነው ነው በደመ ነፍስ የሚንጠዋረዙት ነው ያለች። ምንድን ነው የሚባለው አማርኛው? መንጠራወዝ። በደመ ነፍሳቸው ነው የሚንቀሳቀሱት። ቀን በንጹህ አምሮ ያንን ስታደርግ ነበር ያልከው ሰው ሊቀበልህ አይችልም። አዎ ጀንበር ከጠለቀች በኋላ ኮምፕሊትሊ ይቀየራል። ያ ሰው ጤነኛ የነበረው ሰው በጣም ምሁር ነው የምትለው በጣም ብዙ ምስክርነት የምትሰጥለት ልክ ያ ከሆነ በኋላ በተለይ ደግሞ ያ ቅባት ከነካው በኋላ በቃ የሱ ሰውነት ዘጋ ከተመ። ብዙዎች ግን ይሄንን አያውቁትም አለች። ብዙዎች የሚመስላቸው ምንድነው በቃ ኖርማሊ መጠጥ ሲጠጡ ወይ ደግሞ የሆነ ሙድ ውስጥ ሲገቡ በሙድ የሚመጡ ነው። አይደለም። ያቺ ቅባት ከነካችሁ በኋላ ሙድ ብሎ ነገር የለም። አብዛኛው ወንድ እንደተረገመበት ሳያቅ ነው የሚመላለሰው። እንደተሰራበት ሳያቅ ነው የሚመላለሰው። አእምሮ በቁጥጥር ስር በአጋንንት ቁጥጥር ስር እንደዋለ ሳያቅ ነው የሚመላለሰው። ይሄንን ግን በትክክል የቤቱ ባለቤት ትነግረናለች። የእናንተ ኮሚትመንታችሁ ከምድራዊ ኃይል ጋር ነው። ሁለት ወዶ አይሆንም። ምድራዊ ህይወት እንደፈለጋችሁ ተመችቷችሁ ዘንጣችሁ በልታችሁ ጠጣችሁ አምሮባችሁ መኖር የምትፈልጉ ከሆነ ይሄኛውን የጨለማ ዓለም መንገድ መከተል አለባችሁ። ይሄንን ፊት ለፊት ነው የምትናገረው። አንዳንዴ ንጽጽሯ ግራ ያጋባኛል አለች። እስኪ ተመልከቱ እግዚአብሔር የሚል አምሶሪ ፈጣሪን የሚል አንገቱን አቀርቅሮ እምነት የሚለው የቱ ጋር ደረሰ? እስኪ ደግሞ እንደፈለገው እንጂ የሚያደርግ ለዚህ ዓለም ምድር ሳይጨነቅ እንደፈለገው እየዘነጠ እየለበሰ አምሮበት የሚለውን ተመልከቱ። ሁሌም በላይ ነው የሚሰጠው። አዎ ላመነበት ሰው የአጋንንቱ ዓለም ምድራዊ ዓለም ስለሆነ ለጊዜው ሊሰጠው ይችላል፣ ነፍሱን ነጥቆ ማለት ነው። አደጋ የሚሆነው መቼ ነው? መጨረሻው ነው። ነፍሱን ተነጥቋል። ምናልባት ስጋው ሊያምርበት ይችላል፣ የጸዳ ልብስ ሊለብስ ይችላል፣ ዓለማዊ ነገሮችን በደንብ በተደራጀ መልኩ ሊያገኝ ይችላል። ነገር ግን አምኖ ነው ነፍሱን ለሰይጣን አሳልፎ ሸጠው ማለት ነው። እና ይሄንን ፕሪንሲፕል የቤቱ ባለቤት በደንብ ታውቀዋለች። ምክንያቱም እሷም የህይወት ታሪኳን ሴቶች ቤት ሲናገሩ ሰምቻለሁ። እንግዲህ አንዳንዶቹ ወይ በሆነ ሰዓት ላይ እሷ ስትጀምር አብሯት የጀመሩ ልጆች ታሪኳን አነግራቸው ሊሆን ይችላል። አሁን ክላሳቸው ተለያይቷል። ምናልባት እሷ ረሳው ሊሆን ይችላል። እነዛ ልጆች ግን አይረሱትም። ገና ሲጀምሩ ግዴለም ከኔ ጋር አብራችሁ ታድጋላችሁ ምናምን ብላ ወስውሳ እሷ ልክ ጀማሪ በነበረችበት ሰዓት ላይ ያመጣቻቸው ልጆች ሊሆኑ ይችላሉ። እና ታሪኳን ነግራቸዋለች። ከድህነት የመጣች ልጅ ነች። ግን ድህነትን አጥብቃ ተጠላ ስለነበረ በህይወት ውስጥ ብዙ ሰፈር ስላደረገች ይህንን መንገድ ተከትላ የደረሰችበት ውጤት አለ። በቃ ጠንቋይ ቤት ሄዳ አስጠንቁላም ከዛ በኋላ በርካታ ልጆችን አምጥታ እነሱንም እዛ የጨለማ ዓለም ውስጥ ከታ በሰው ልጆች ንግድ ሀብታም የሆነች ሴት ነች። ስለዚህ ሁሉ ነገር ትተዋለች። ጾምም ምን እንደሆነ አታውቅም። እግዚአብሔር የለም ብላ የምታምን ነች። ድሮም እንደዚህ አይነት ህይወት ውስጥ የገቡ ሰዎች እግዚአብሔር አለ ብለው የሚያምኑ ሰዎች አይደሉም። በምድር ህይወታቸው ተስፋ የቆረጡ እንዳጋሰስ የሚበሉ ስለለበሱ ብቻ አምሮባቸው የሚኖሩ የሚመስላቸው ገንዘብ ስላገኙ ብቻ አምሮባቸው ተመችቷቸው የሚኖሩ የሚመስላቸው እንደዚህ አይነት ሰዎች ሮብ ዓርብ የለም፣ ጾም የለም፣ እግዚአብሔር የለም እንደዚህ አይነት በቃ እንደዛ አሰብኩት ያልኩት። ስለዚህ እሷ ውስጥም ያሉት ሰዎች እንደዛ አይነት ህይወት እንዲቀጥሉ የምትገፋፋ ተስፋ ቆርጣ ሌሎችን ተስፋ የምታስቆርጥ። አንዳንድ ሰው በተፈጥሮ እንደዛ ነው። በነገራችን ላይ እሱ ያጣውን ነገር ሌሎችም እንዲያጡ ነው የሚፈልገው። ሌሎቹ ትክክለኛ መንገድ ገብቷቸው ወደ እግዚአብሔር መንገድ ሲሄዱ
ሲድኑ ማየት የማይፈልጉ ሰዎች አሉ። አንደኛ የራሳቸው ተፈጥሯዊ ክፋት፣ ሁለተኛ ደግሞ ፖሰስድ ያደረጋቸው የአጋንንት መንፈስ ያንን እንዲያደርጉ ስለማይፈቅድላቸው ማለት ነው። እና ብዙዎች ይህንን እውነት አያውቁትም። ያንተን መርሃ ግብር እከታተላለሁ። ስለዚህ ሰዎች ከገቡበት መንገድ እንዲመለሱ የሚያስተምር ስለሆነ እኔም የራሴን ታሪክ እማቀውን እውነት ላጋራና ምናልባት ያንተ መርሃ ግብር የሚከታተሉና እዛ ላይ ያሉት ሰዎች ያሉበትን እውነት እንዲያውቁ ስለመፈልግ ነው ይሄንን ያገራው ብላኛለች። በእናንተ በተመልካቾች ስም አመሰግናታለሁ። እንግዲህ ብዙ ያልተነገሩት ታሪኮች አሉ፣ ግን የተፈጸሙ ደጋግሜ የምለው ነገር አለኝ። ያልተነገረ እንጂ ያልተፈጸመ ወይም ያልተደረገ ነገር የለም። እግዚአብሔር ከእንደዚህ አይነት ማት ይጠብቀን። እንግዲህ ዛሬው መርሃ ግብር የተከታተላችሁት ነበር። በቀጣይ በሌላ ታሪክ፣ በሌላ መረጃ፣ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። 40% ከፍለው ቀሪውን 60% ቤቱን ሲረከቡ ይክፈሉ የሚሉት ቴምር ሪል ስቴት ለ10 ዓመት ታማኝነቱን ጠብቆ እንደቆየው አሁንም በመገናኛ ቤልቪው ሆቴል አጠገብ ከስቱዲዮ እስከ ባለ 3 መኝታ ቤት አፓርትመንቶችን ከወለድ ነፃ በሆነ አከፋፈል ቤቶን የግሎ ያድርጎ ይሎታል። በተጨማሪም በግንባታ ሂደት ለሚከፍሉ ደንበኞች ስቱዲዮ በ832 ሺህ ብር ቅድመ ክፍያ፣ ባለ 1 መኝታ በ1.7 ሚሊዮን ብር፣ ባለ 2 መኝታ በ2.5 ሚሊዮን ብር እንዲሁም ባለ 3 መኝታ በ3 ሚሊዮን ብር ቅድመ ክፍያ በ20 በመቶ ከፍለው ቀሪውን በ3 ዓመት ጊዜ ውስጥ በ16 ዙር ክፍያ የተመቻቸ። ምን ይሄ ብቻ! ለንግድና ለኢንቨስትመንት ምቹ በሆኑ ቦታዎች በፒያሳ፣ በሳር ቤት፣ በቡልጋሪያ ዘመናዊ የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ የግሎ ያድርጉ። ለተጨማሪ መረጃ ከታች ባለው ስልክ ይደውሉ። ቴምር ፕሮፐርቲስ የልሙ ማረፊያ። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ ከቤተሰቦቻችሁ በጀት ቀንሳችሁ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ